ከውስጥ እስከ ውጭ በርካታ ኃይሎች ያሰፈሰፉበት የሰሜኑ ጦርነት ዳርዳርታ ከወልቃይት እስከ ባድመ ድንበር እየተሟሟቀ ነው። ወልቃይት ላይ በአራት አቅጣጫ ከፋኖ እስከ ህወሓት ከሻዕቢያ እስከ አብይ አህመድ አስተዳደር ከአልቡርሃን ጦር እስከ ኤሚሬትስ ተላላኪ የሱዳን ፈጥኖ ደራሽ ኃይል አሰፍስፈዋል። የኢትዮጵያና ኤርትራ ውጥረት ሊፈነዳ 11ኛው ሰዓት ላይ መድረሱን አብይ በትግርኛ በሰጡት ቃለ መጠይቅ አረጋግጠዋል። ኤርትራ ከአብይ ተቀናቃኝ ህወሓት ጋር በመቀናጀት ወታደሮቻቸው በተለያየ አቅጣጫ ወደ ኢትዮጵያ ግዛት በስፋት አስርጋ ማስገባቷም ተሰምቷል። ወዲህ ደግሞ እምብዛም ልብ ያልተባለው የሰሜን ኢትዮጵያ ውጥረት አባባሽ ትኩሳት የሆነው የጠቅላይ ሚኒስትር አብይና የሱዳኑ ጀነራል አልቡርሃን ፍጥጫ ይሏል። የጀነራል አልቡርሃን ወታደራዊ ሽግግር አስተዳደር ለመጀመሪያ ጊዜ በይፋ ባቀረበው የድሮን ጥቃት ክስ ራስን የመከላከል እርምጃ እንደሚወስድ ዝቷል። አሁን ላይ በኢትዮጵያ በኤርትራና በሱዳኑ የጀነራል አልቡርሃን አስተዳደር መካከል እየታየ ያለው የሶስትዮሽ ውጥረት ወደ ቀጠናዊ ጦርነት ሊሸጋገር አደገኛ ምልክት እያሳየ ነው። እንደ ሰሃራ በረሃ አሸዋ አድሮ የሚቀያየረው የአፍሪካ ቀንድ ፖለቲካ ትኩሳትና የጠላት ወዳጄ ነው በሚል ስሌት የሚገላበጠውን አሰላለፍ ወቅታዊ መረጃዎችን በመንተራስ በተለይ ከኢትዮጵያ አንጻር ምን አንደምታ አለው የሚለውን እንፈትሻለን። ለደቂቃዎች አብራችሁን ቆዩ። ከኢትዮ ኤርትራ ድንበር ከተከዜ ወንዝ በቅርብ ርቀት ላይ ኃይሉን ያስጠጋው ሻዕቢያ ጦሩን ወደ ወልቃይት አስርጎ ማስገባቱ ተሰምቷል። በባድመ ድንበር በኩል እስከ መቀሌ ድረስ ጦሩን በግልጽ ያስገባው ሻዕቢያ ወደ ወልቃይት ሁመራ ስምሪት የሰጠው በሰርጎ ገብ ነው ተብሏል። ኤርትራ ጦሩን በተለያዩ የድንበር አካባቢዎች በግልጽና በአስርጎ ገብ ማስገባቷን የወታደራዊ ዜና ምንጭ የሆነው አፍሪካ ዲፌንስ ጋዜጣና አፍሪካ ሪፖርት አስነብበዋል። ከህወሓት ጋር እጅና ጓንት ሆኗል የሚባልለት ሻዕቢያ በወልቃይት በኩል ጦሩን አስርጎ ያስገባው ከሱዳን ድንበር መሆኑ ተገልጿል። በባድመ በኩል ከአዲግራት እስከ መቀሌ ዘልቆ የገባው ሻዕቢያ በወልቃይት በኩል ጦሩን አስርጎ የገባው በሱዳኑ የድንበር ከተማ በሐምዳይት በኩል ነው ተብሏል። የሻዕቢያ ወታደሮች ወደ ሁመራ ወልቃይት የሚገቡት በሲቪል አለባበስ ከሰላማዊ ሰዎች ጋር በመመሳሰል መሆኑም ተገልጿል። የሻዕቢያ ወታደሮች በድንበር አካባቢዎች በኢትዮጵያ ግዛት እንደሚንቀሳቀሱ አንድ ስማቸው ያልተገለጸ ወታደራዊ አመራር ለአፍሪካ ሪፖርት ተናግረዋል። በተለይ በባድመ ድንበር በኩል የሻዕቢያ ጦር በከፍተኛ መጠን ወደ ትግራይ ክልል ገብቶ እየተንቀሳቀሰ መሆኑን ዘገባው አመላክቷል። ሻዕቢያ ከህወሓት ጋር በፈጠረው ግንኙነት ጦሩን አስርጎ ለማስገባት የኢትዮጵያ መከላከያ ሰራዊት ዩኒፎርም ጭምር እንደሚያስለብስ ወታደራዊ አመራሩ ጠቁመዋል። በተለይ በሁመራ በኩል ባለባበስ መመሳሰል ሰርገው ለመግባት የሞከሩ የሻዕቢያ ወታደሮች መያዛቸውን ወታደራዊ ምንጩ ተናግረዋል። ከሁመራ በቅርብ ርቀት ላይ ከምትገኘው ሐምዳይት ኢትዮጵያን ኤርትራንና ሱዳንን ከሚያዋስነው ተከዜ ወንዝ ጫፍ የምታገናኝ ቁልፍ ቦታ ነች። በቅርቡ የህወሓት ሻዕቢያና የጀነራል አልቡርሃን የሶስትዮሽ ጥምረት ሐምዳይት ላይ ስብሰባ ማድረጉን የሚያመላክቱ መረጃዎችም በብዛት ተሰራጭተዋል። በኢትዮጵያ ኤርትራና ሱዳን አዋሳኝ የምትገኘው የሱዳኗ ሐምዳይት ከተማ አሁን ላይ የስትራቴጂክ እንቅስቃሴዎች ማዕከል ሆናለች። ቀደም ሲል ለሰብአዊ ድጋፍና ለስደተኞች መጠለያነት የምትታወቀው ይህች ስፍራ አሁን ግን የህወሓት የሻዕቢያና የጀነራል አልቡርሃን ወታደራዊ አመራሮች ሚስጥራዊ ስብሰባ የሚያካሂዱባት ቁልፍ ቦታ ሆናለች። በዚህ ስፍራ የሚደረገው ግንኙነት ከህዝብ ለህዝብ ግንኙነት አልፎ ወደ ወታደራዊ ጥምረት ማደጉን መረጃዎች ይጠቁማሉ። በተለይ ለሻዕቢያና ህወሓት ወታደራዊ ግንኙነት ቁልፍ ቦታ መሆኗን ነዋሪዎችን ጠቅሶ የዘገበው አፍሪካ ሪፖርት በተሽከርካሪ ጭምር ሰፊ እንቅስቃሴ መኖሩን አመላክቷል። ህወሓትና ሻዕቢያ የጋራ የጦር ስትራቴጂ መንደፊያ ካደረጓት ሐምዳይት ቅርብ ርቀት ላይ የሚንቀሳቀሱት የፋኖ ኃይሎችም ጉዳዩን በዝምታ አድፍጠው እየተከታተሉ ነው። የፋኖ ኃይሎች እንዲሁም የነ ኮሎኔል ደመቀ ዘውዱ የተከዜ ዘብ ወልቃይት ላይ በሚሰነዘረው ጥቃት ሚናቸውን ለመለየት እየተጠባበቁ ነው። በወልቃይት ጉዳይ አጣብቂኝ ውስጥ የገቡ የሚመስሉት የፋኖ ኃይሎች ሱዳን ላይ የሚዶለተውን የህወሓትና ሻዕቢያ ከዚያም ማለፍ ሲል የጀነራል አልቡርሃንን እንቅስቃሴ ባንክሮ የመከታተላቸው ጉዳይ አጠያያቂ አይደለም። አሁን ላይ ከፌዴራል መንግስት ጋር እየተባበረ የሚገኘው የተከዜ ዘብ የቁርጡ ቀን ወልቃይትን አሳልፎ ላለመስጠት ከፋኖ ጋር ሊሰለፍ እንደሚችልም ይጠበቃል። ይህ ሊሆን የሚችለው ግን ከኤርትራ እስከ ሱዳን በተለያየ አቅጣጫ የመጠቃት አደጋ የተደቀነበት የፌዴራል መንግስት ወልቃይት ላይ ያለውን ኃይል ይዞ ከወጣ ወይም ለህወሓት ካስረከበ ብቻ ነው። የፌዴራል መንግስት ወልቃይትን ይዞ ለመዝመት ከኤርትራም ይሁን ከሱዳን አቅጣጫ እንዲሁም ከትግራይ በኩል የሚቃጣበትን ጥቃት ተቋቁሞ ከዘለቀ የፋኖና የተከዜ ዘብ ግንኙነት አሁን ባለበት ሁኔታ ሊቀጥል ይችላል። አሁን ላይ አልፎ አልፎ እየተወራረፉ የሚገኙት ሁለቱ የአማራ ኃይሎች የቁርጡ ቀን አንድ ይሆናሉ ተብሎ ቢጠበቅም
የጦርነቱ ክስተት ባልተጠበቀ ሁኔታ በተለያየ ጎራ ተሰልፈው እንዲዋጉ ሊጋብዛቸው ይችላል። የፋኖ ኃይሎች በወልቃይት ጉዳይ ነገሮችን በዝምታ እየተከታተሉ መሆኑ ቢገመትም በህወሓትና ሻዕቢያ ግንኙነት ውስጥ እንደ ሶስተኛ ኃይል ገብቷል የሚል ጭምጭምታም ይሰማል። ነገር ግን በፋኖ በኩል ሁለቱን ኃይሎች በሙሉ ልብ አምነው እንደ ስትራቴጂክ አጋር ይወስዷቸዋል የሚለው ጉዳይ አጠያያቂ ነው። ያም ሆነ ይህ የተደበላለቀው አሰላለፍ ባይቀሬው ቀጠናዊ ጦርነት ሊለይለት 11ኛው ሰዓት ላይ ደርሷል። ለዚህ ደግሞ አብይ ከትላንት በስቲያ በወቅታዊ ጉዳይ ላይ በትግርኛ የሰጡት ማብራሪያ ከበቂ በላይ ማረጋገጫ ነው። ለዚህ ደግሞ ጠቅላይ ሚኒስትር አብይ ከቀናት በፊት በወቅታዊ ጉዳይ ዙሪያ በትግርኛ የሰጡት ማብራሪያ ከበቂ በላይ ማረጋገጫ ነው። የሻዕቢያ ጦር በተለያዩ የድንበር አካባቢዎች ወደ ኢትዮጵያ ግዛት በስፋት መግባቱ የተሰማው በህወሓትና በፌደራል መንግስት መካከል የተፈጠረው ውጥረት ባየለበት በዚህ ወቅት ነው። የህወሓትና የጠቅላይ ሚኒስትር አብይ አህመድ አስተዳደር ውጥረት ከመቼውም ጊዜ በላይ በዚህ ሰሞን አይሏል። ጠቅላይ ሚኒስትር አብይ ማክሰኞ የካቲት 24 ቀን 2018 ዓ.ም በትግርኛ ቋንቋ ለኢትዮጵያ ዜና አገልግሎት በሰጡት ቃለ መጠይቅ ህወሓት ለጦርነት እየተዘጋጀ መሆኑን ተናግረዋል። አብይ የህወሓትን ለጦርነት መዘጋጀት በይፋ የተናገሩት በትግራይ ክልል ከፍተኛ ወታደራዊ ዝግጅት እየተደረገ መሆኑ በተሰማበት አጋጣሚ ነው። ህወሓት መሳሪያ ከየዋሻው ቆፍሮ ከማውጣት በተጨማሪ የዘመኑን የውጊያ ታሪክ ቀያሪ ድሮንን ጨምሮ የጦር መሳሪያ እያስገባ መሆኑ ተገልጿል። ጠቅላይ ሚኒስትሩም ህወሓት በህገወጥ መንገድ የተቆጣጠረውን የትግራይ ወርቅ በመሸጥ የጦር መሳሪያ ገዝቶ እያስገባ መሆኑን ተናግረዋል። በኢትዮጵያና በሱዳን ጀነራል አልቡርሃን መካከል በድንበር አካባቢዎች ከሁመራ እስከ ቤኒሻንጉል ግንባር ከፍተኛ ውጥረት ተፈጥሯል። የጀነራል አልቡርሃን ወታደራዊ ሽግግር አስተዳደር ለመጀመሪያ ጊዜ በይፋ ባቀረበው የድሮን ጥቃት ክስ ራስን የመከላከል እርምጃ ሊወስድ እንደሚችል ዝቷል። ከኢትዮጵያ የተነሳ ድሮን በሱዳን ጥቃት ፈጽሟል የሚለውን የጀነራል አልቡርሃን ክስ መንግስት አስተባብሏል። የኢትዮጵያ ውጭ ጉዳይ ሚኒስቴር በአዲስ አበባ የሱዳን አምባሳደርን ጠርቶ በቀረበው ክስ ላይ ማብራሪያ መጠየቁና ማስተባበሉንም አልጀዚራ ዘግቧል። የሱዳን ውጭ ጉዳይ ሚኒስቴር ከኢትዮጵያ የተነሳ ድሮን በሁለቱ ሀገራት አቅራቢያ ጥቃት መፈጸሙን በመግለጽ ክስ ማቅረቡ ይታወሳል። ከኢትዮጵያ የተነሳ ነው የተባለው ድሮን በድንበር አቅራቢያ በሱዳን ግዛት ውስጥ ጥቃት መፈጸሙን በመግለጽ የሉዓላዊነት ጥሰትና የጣልቃ ገብነት ክስ አቅርቧል። የአልቡርሃን ወታደራዊ አስተዳደር በይፋ ያቀረበው ክስ በዓለም አቀፍ ሚዲያዎች በስፋት መራገቡን ተከትሎ የኢትዮጵያ መንግስት አምባሳደሩን ጠርቶ አነጋግሯል። የቀረበውን ውንጀላ ያስተባበረው ሚኒስቴሩ ሆን ተብሎ የቀረበ ክስ ነው በማለትም ውድቅ አድርጎታል። ክሱ ኢትዮጵያ ለሱዳን ያላትን ድጋፍ ለመሸፈንና ለፈጥኖ ደራሽ ኃይሉ ድጋፍ ትሰጣለች የሚለውን ጭምጭምታ እውነትነት ያለው መሆኑን ለማስመሰል ታስቦ የተደረገ ነው ሲልም አስተባብሏል። ውጭ ጉዳይ ሚኒስቴር ለሱዳኑ አምባሳደር በሰጠው ማስተባበያ ኢትዮጵያ በሁለቱ ጀነራሎች ጦርነት ገለልተኛ ሆና መቀጠሏን ገልጿል። የጠቅላይ ሚኒስትር አብይ አህመድ አስተዳደር በተባበሩት አረብ ኤሚሬትስ ከሚደገፈው ፈጥኖ ደራሽ ኃይል ጎን ተሰልፏል የሚለውን ክስም ውድቅ አድርጓል። በአልቡርሃንና በጠቅላይ ሚኒስትር አብይ መካከል የተፈጠረው ልዩነት ከጊዜ ወደ ጊዜ እየሰፋ ቀጥሎ አሁን ላይ አንዳቸው የሌላቸውን ተቀናቃይ ቡድን በግልጽ ወደ መደገፍ እየተሸጋገረ ነው። ኢትዮጵያና ሱዳን ከመካሰስ አልፈው ወደ ለየለት ፍጥጫ እየገቡ መሆኑንም የቀጠናው ጂኦፖለቲካ አዋቂዎች እየገለጹ ነው። በጠቅላይ ሚኒስትር አብይ ወዳጅ ሀገር ኤሚሬትስ የሚደገፈው ፈጥኖ ደራሽ ኃይል በኢትዮጵያ ወታደራዊ ካምፕ መመስረቱንም በቅርቡ ሮይተርስ ይዞት የወጣው የምርመራ ዘገባ አስነብቧል። በሱዳን ድንበር አቅራቢያ በቤኒሻንጉል ጉሙዝ ክልል ተገንብቷል የተባለው ወታደራዊ ማሰልጠኛ ካምፕ የአብይ አስተዳደር አልቡርሃን ላይ ጠንካራ የተቀናቃኝነት አቋም መያዙን ማረጋገጫ ተደርጎ ተወስዷል። በአንጻሩ በኢትዮጵያ ባላንጣ ግብጽ እንዲሁም በሳዑዲ አረቢያ የሚደገፈው የአልቡርሃን ቡድን የአብይን ቀንደኛ ተቀናቃኝ ህወሓትን እያስታጠቀ መሆኑ ይነገራል። ሱዳን የሰፈረው የህወሓቱ አርሚ 7 በጀነራል አልቡርሃን ጦር ድጋፍ ከነፍስ ወከፍ እስከ ቡድን መሳሪያ ከታንክ እስከ ጸረ ድሮን መታጠቁን የሚያረጋግጡ መረጃዎችም እየወጡ ነው። የጀነራል አልቡርሃን ወታደራዊ ሽግግር አስተዳደር ለመጀመሪያ ጊዜ በይፋ ባቀረበው የድሮን ጥቃት ክስ ራስን የመከላከል እርምጃ ሊወስድ እንደሚችል ዝቷል። በአብይ ላይ ጥርስ የነከሱት ጀነራል አልቡርሃን ህወሓትን ከማስታጠቅ አልፈው በአንድ ጎራ የተሰለፉት በህወሓትና ሻዕቢያ በኩል በአብይ መንግስት ላይ ጦርነት ካወጁ ከሱዳኑ የሁለቱ ጀነራሎች ፍልሚያ ጋር እንደሚቆራኝ እየተገለጸ ነው። በሻዕቢያ ህወሓትና በአብይ አስተዳደር መካከል የሚፈጠር ጦርነት በቀጥታም ይሁን በተዘዋዋሪ ከሱዳኑ የእርስ በርስ ጦርነት ጋር የመቆላለፍ ከፍተኛ እድል አለው። በቀጠናው የሚታየው የጠላት ወዳጄ ነው በሚል ስሜት እየተመራ የሚገኘው የአሰላለፍ መከረባበት ምስራቅ አፍሪካን ከዚህ በላይ የማመስ አቅም አለው። ኢትዮጵያ ውስጥ የሚቀሰቅስ ተጨማሪ አዲስ ጦርነት ከሱዳኑ ጋር ከተሳሳበ ቀጠናው የውጭ ኃይሎች የውክልና ጦርነት ወይም የፕሮክሲ ዋር የፍልሚያ ሜዳ